ወይ ጉድ! እኔ ብያለሁ እኮ ዛሬ ሀይሚ ጓዟን ጠቅልላ ትሄዳለች። ውሰጅ ነው የትናንት ነው መልእክት ብዬ ነበር። እንግዲህ ዛሬ ሀይሚ ጓዟን አውጥታ ወስዳለች። ሌላ ደግሞ በጣም የሚገርመው ነገር ብሩኬ የቤቱን ቁልፍ ቀይሮ ማለት ነው። እነዚህ ልጆች የእውነት ነው የተጣሉት፣ የምር ማለት ነው። ወይኔ ፈጣሪ! በዚህ ተልካሻ ምክንያት ግን የምር ልትለያዩ ነው እናንተ ግን ነው ከካሜራ ጀርባ የሆነ ችግር አለ አላቅም። እና ብሩኬ የቤት ቁልፍ መቀየር ለምን አስፈለገ? ሀይሚ እንዳትገባብህ። መቼም ከሀይሚ ውጭ ሌላ አንተ ቁልፍ የያዘ አይኖርም። እና ብሩኬ የምር እንደዚህ ማድረግ አልነበረብህም። ሲቀጥል ሀይሚም እንግዲህ ስትሄድ ታይ ብለህ ራሱ ትንሽ እንትን ማለት ነበረብህ። እሷ እንግዲህ ጓዟን ይዛ ሄዳለች ማለት ነው። ስለማትወደኝ ነው ስለማታፈቅረኝ ነው። እንደምትወድ እንደምታፈቅር በደንብ ታውቀዋለህ። ገብቷል አይደል? አንተም ተወዳታለህ፣ ታፈቅራታለህ። ሀይሚ ጓዟን ጠቅልላ ሄዳለች። ሀሰን ያው በይ ግፊበት እያላት ነው። ግን ሀይሚም ቢሆን የሀሰንን ምክር መስማት የለብሽም። ግን በጣም ደስ ያለኝ ነገር ምን እንደው ታውቃላችሁ? ከፍታት አይደለም የመጣች፣ አዝና አይደለም የመጣች። በጣም ደስ ብሏት በቃ ደስተኛ ናት ሀይሚ አሁን ላይ ማለት ነው። ለምን እንደሆነ አላውቅም ግን ብቻ ነው የምፈልገው አንቺን ደስታ ነው። ግን ከብሩኬ ተለይተሽ መቼም ነው ደስተኛ ማትሆኝ። ይሄ ግልጽ የሆነ ነገር ነው። ብሩኬም እንደዛው። ስለዚህ ሀይሚን ብትሆኝ ብሩኬ አታስመስሉ፣ የውሸት ሳቅ አትሳቁ። ከብሩኬ ተለይተሽ ሆነ ደስተኛ ሆነሽ አይመስለኝም። እና ሀይሚ ብቻ ፍለቅለቅ ብላ ነው የመጣች፣ እያለቀሰች ምናምን አይደለም። እንደዛ ስላልሆነ ደስ ብሎኛል። ምክንያቱም ደካማ መሆን የለብሽም። ከዚህም በላይ ብሩኬ መድከም ነበረ ብለ ፍቅርህ ሀይሚን በደንብ አርገህ ወደ ራስ ለመመለስ መሞከር አለብህ። የቤትህን ቁልፍ ሁሉ መቀየር የለብህም ነበረ። ሀብ ደግሞ መጥቶ ነበረ። አድቡ ይላል እሱ ደግሞ ምንድን የምናድበው? ባለፈው ምን አለ? የቡቡ እህቶች እኔን እንደ ወንድም ስለምታየኝ የቡቡ እህቶች በጣም ነው ማከብራቸው። አብዛኛው ሲጀመር የብሩክ እህት ብለው ስማቸውን የሰየሙ ሴቶች ማለት ነው ሀይሚን የሚሳደቡ፣ የሀይሚን ፎቶ የሚዘቀዝቁ፣ ሀይሚን የማንቋሽሹ ናቸው። ስለዚህ እነሱን ብለህ አመሰግንክ ማለት ሀይሚን ስደቧት እንደማለት ነው። ሀይሚን ስደቧት እንደማለት ነው ቆጥረው። ለዛ ነው እንጂ የሀይሚ ወይ የብሩክ ወንድም የሀይሚ ወንድም ማለት ነው። በቃ ያው ነው። ፋሚሊ ናችሁ። ግን ሁሌ ክፍተት በተፈጠረ ቁጥር ሀብ የቡቡ እህቶች የብሩክ እህቶች ምናምን፣ የብሩክ እህቶች የሀይሚ እህቶች ማለት ለምን አስፈለገ? ለምንድነው ጨረቃ ፋሚሊ ማትለው? የቡቡ እህት የሀይሚ እህት ብለህ ብትከፋፍለው ምንም ነገር የለም። የቡቡ እህት የሚባሉ አንዳንዶች አሉ። እነሱ ሀይሚን የሚሰድቡ ናቸው። ስማቸውን የቡቡ እህት ብለው የብሩኬ ፕሮፋይል አድርገው ሀይሚን እየዘቀዘቁ ምናምን የሚሰድቧት። እነሱም ደግሞ ትክክለኛ የብሩኬ አድናቂ ወይ ምናምን አይደሉም። እነሱ የሚወዱት የሚያፈቅሩት ከሱ ጋር መኖር የሚፈልጉ እነሱ ሁለታቸው እንዲለያዩ የሚፈልጉ ሰዎች ናቸው። እነሱን አደነክ ማለት ያው ሀይሚን ስደቧት እንደማለት ነው የሚቆጠረው። ዞሮ ዞሮ ማስታረቅ ነው እንጂ እንዲህ እያልክ እኛን ሁሌና ሀይሚ በተጣሉ ቁጥር ግን እኛን ወቅሰት ዘልቀዋለህ። ሀብ መቼም ትልቅ ሰው ነው። ዞሮ ዞሮ አስታርቅልን። ሌላ ምንም አንልህም። ወንድም ወንድም ነው፣ ቤተሰብ ቤተሰብ ነው። ነገ ዞሮ ዞሮ ሀይሚም ብሩኬም አብረው ሲሆኑ አንተም ፋሚሊ ስለሆንክ አብረው መሆን አይቀርም። እኛ በቤተሰብ መሀል አንገባም። ግን እንደዛ ባትል ጥሩ ነው፣ እንደ ሀሳብ ማለት ነው። ጨረቃ ፋሚሊ ብትል ጥሩ ነው። የሀይሚ እህቶች የብሩክ እህቶች የሚባል ነገር የለም። ከዛ ውጭ ሀይሚና ብሩክ ቪዲዮ ስመለስ ሀይሚ እንግዲህ ልብሴን ላወጣ ፓስፖርት ምናምን እያሉ ነው። ደግሞ ከሀገር ልወጣ ነው ብላ ትመጣብን ነው ነገ ደግሞ ሀይሚ። ጌታ ሆይና ኧረ ተው፣ ጨጓራችን አታቃጥሉን። ተው እናንተ ቤት ተው፣ አታናዱኝ። እንደውም ዛሬ ሊቀሩ ነው ብዬ ነበር። በጣም አመሻችሁ። ሲቀጥል ብሩኬና ሀይሚ ኧረ በእናታችሁ የምር ነው መሰል የተጣሉት እነዚህ ልጆች። አሁን ግን እያመንኩ ነው። ቁልፍ ቀይሯል ብሩኬ የቤቱን ቁልፍ። በስማ አመረ የምር እኔ በዚህ በእንዱ ደህና ነገር ራሱ እኮ ቢያጣላችሁ እኮ ኦኬ። እኔ እኮ ሰው እኮ በህይወታችሁ በምን እንደሚቀየር በምን ሁሉ ነገር እንደሚበላሽ አታውቁትም። እና እናንተ ለሰይጣን ለምንድነው መንገድ በር የምትከፍቱ? ሀሰን ያው ሰይጣን ነው፣ መሀል ላይ ሆኖ እየገፋፋ ነው። ልብስሽን አውጪ፣ እኔ ወንድምሽ አለሁልሽ ምናምን። ነገ ሀሰንም ከምን እንደሚቀየርብሽ አታውቂም ሀይሚዬ ማለት ነው። እና ብሩኬ ሀይሚ እንዳትገባ ቁልፍ እስከ መቀየር ድረስ ደርሷል። እንግዲህ ወይ ልብሷ እንዳታወጣ ፈልጎ ይሆን አላቅም። ዞሮ ዞሮ በፈቃዷ እንኳን መታ መግባት ብትፈልግ እንደዚህ በር ቆልፈ መሄድ አልነበረብህም። ቁልፍ ቀይረህ ምናምን። በእርግጥ አይታወቅም፣ የሶሻል ሚዲያ ሰው ብዙ ነገሮች ሀይሚን ገፋፍተው የሆነ ነገር ሊያረጓት ይችላሉ። ቤት ውስጥ ገብተው የማይሆን ነገር ሊያረጉ ይችላሉ። መዝጋት ጥሩ ነው፣ ግን ቁልፍ ከሀይሚ ውጭ ሌላ ሰው ካልያዘ ባትቀይር ጥሩ ነበረ። ግን በዚህ ልክ እንደዚህ መጨካከን መደባበር የለባችሁም። ቢሆንም ግን ዛሬ ሰላማዊ ነው። እንደዚህ መጥፎ ቃላት የተነጋገሩት ነገር የለም። ሀይሚ መጣች፣ እቃዬን ልወስድ ነው የመጣሁት ሌላ ምንም ማለት አልፈልግም ብላለች።
ብሩኬ መጨረሻ ላይ መጣ። ቃይ ልወስድ ነው አለችው። እሺ ውሰጂ አለ። ብሩኬም አትውሰጂ፣ ለምን ትወስጃለሽ? እንነጋገር ምናምን ለማለትም አልሞከረም። ሂጂ ነው ያለ። ለምን ሂጂ ትላታለህ ሲለው አይ እሷ ካላፈቀረችኝ እኔ ከሷ ጋር ምን አታገለኝ ነው። ግን ለፍቅር ብዙ መታገል አለብህ ብሩኬ፣ አንተ ወንድ ልጅ ነው። ሴት ልጅ መለመን መለማመጥ ምናምን ያኔ ሼም ይዛታል እንደ ሴት። ግን አንተ ደግሞ እንትን ማለት ትችላለህ እኮ መጋፈጥ፣ ትንሽ መድከም አለብህ ለፍቅራችሁ። ትንሽ እስኪ ድከም፣ ትንሽ ተሸነፍ፣ እስኪ ክብር ይነካሽ። እሺ ትንሽ ድከም፣ ተሸነፍ፣ የምር ትንሽ እና ዛሬ እንኳን ለምን ትሄጃለሽ? እንዴት? የት ልትሄጅ ነው? ፓስፖርት እንኳን ስትል እንትን ማለት ነበረብህ። ስለዚህ ብሩኬ ትንሽ ብትደክም ጥሩ ነው፣ ባትሸነፍ። ሀይሚ መቃሉ ሰር ስትል ውሰጅ ነው ያላት። ግን ትንሽ ለምን እንዴት ብለህ ተቀምጣችሁ ትንሽ ብትነጋገሩ ጥሩ ነበረ፣ እንደ ትልቅ ሰው ማለት ነው። ትልቅ ሰው መሀላችሁ ገብቶ ቢያስታርቃችሁ ጥሩ ነው። ህፃን አያጫውታችሁ። እስከ መቼ ነው በሰው እየተጣላችሁ እናንተ ህይወታችሁን የምትቀጥሉት? ሰው የእናንተን ህይወት የሚመራላችሁ እስከ መቼ ነው እንዴ? እናንተ ራሳችሁ ህይወታችሁ ላይ ወስኑ። በቃ ማንንም አታስገቡ። ችግር ስትፈጥሩ ራሳችሁ ፍቱ። በቃ ማንንም አታስገቡና ዛሬ አሁን ሀይሚ እቃዋን ስትወስድ ሀሰን ሂጂ በይው፣ ግፊበት፣ ሂጂ ጎበዝ፣ አይዞሽ እያለ ነው። ይሄ ምንድነው? ሰይጣን ነው፣ የሰው ፍቅር የገባ ሰይጣን ማለት ነው። እንዴት አናደደኝ የምር። እኔ ከሀይሚ ጎን ሆነ ምናምን ብዬ እንደማላሽቃብት ታውቃላችሁ። ምክንያቱም ልጁ እያደረገ ያለው ሁለቱንም ያለያይ ነገር እንጂ አንድ የሚያደርግ ነገር የለም። ለምንድነው አንድ የሚያደርግ አስተያየት ራሱን ማትሰጡ? ሁላችሁም አንድ የሚያደርጋቸው አስተያየት ሰጡ። ብሩኬ እንዲህ ነው፣ ሀይሚ ምን አባሽ ተለመሽ፣ እሰይ ደግ አረገች፣ ዛሬውን ይለምነኛል ብላን ሄደች የምትሉም አጠፉምና አንድ የሚያደርግ አስተያየት ሲሰጡ ነገ ደግሞ አንድ መሆናቸው አይቀርም በእርግጠኝነት ማለት ነው። አታሽቃብጡ። ስለዚህ ሁለታችሁም መረጋጋት አለባቸው። ብሩኬም ተሸነፍ እስኪ ትንሽ፣ እስኪ ክብረም ተነካ ምንም ሆነ ለፍቅር ድከም፣ እስኪ የተወሰነ መስዋዕት ክፈል። ሀይሚም እንዲሁ ተሸነፊ፣ በቃ ያሁንን እለፊው። ሰው ይሳሳታል፣ ማይሳሳት ሰው የለም። ድጋሜ እንዲያረግብኛል፣ እሺ ድጋሜ ካረገ እሺ ሌላ እድል፣ ምናልባት ከዚህ በኋላ ድጋሜ ሌላ ስህተት ከሰራ ኦኬ። ግን እስኪ የዛሬን እለፊው፣ ነፃ ለመውጣት ብሎ ስሙን ለማጥራት ነው ብለን እናስብና እለፊው። ከዛ በኋላ ድጋሜ ደጋግሞ ደግሞ እንደዚህ ካረገ ነገሮች ደግሞ በሂደት ሊቀየሩ ይችላሉ። ልትጋቡ ትችላላችሁ፣ አብራችሁ መኖር ልትጀምሩ ትችላላችሁ ምናምን። እንግዲህ እኔ ከካሜራ ጀርባ ደግሞ ሌላ የማናውቀው ባህሪ ካለ ኦኬ። ግን እዚህ ጋር ያለው በእዩ ጉዳይ ብቻ አያለያይም፣ ይታለፋል። ስንት መጥፎ ነገር አልፈሻል፣ ስንት ብዙ ስህተቶች ብሩኬ ሰርቶ አልፈሸዋል። እንዴት ነው ያን ሁሉ ስህተት አልፈሽ ይህን ማለፍ ያቃተሽ ሀይሚ ማለት ነው? እና እለፊ። ከዚህ በላይ ብሩኬንም ባትፈትኙ ጥሩ ነው። ብሩኬን ቢሆን ተስፋ ትቁረጥ፣ ከዚህም በላይ ድከም። ወንድ ልጅ ነህ። እንደ ወንድ ልጅ ለፍቅር ወንድ ልጅ ሴት ልጅ ተንበርክኮ ለሴት ልጅ ዝቅ ቢል ለፍቅር ዝቅ ቢል ይሄ ውርደት ስላልሆነ አለምንሽም ምናምን ብለህ ገጭ ጓለትል አይገባም። በቃ እንታረቅ፣ አብረን እንሆን። ምን አጠፋው? ካጠፋው ከዚህ በኋላ አስተካክላለሁ። በቃ ድከም፣ ተስፋ አትቁረጥ። እና ሀሰን እውነት ብሩኬና ሀይሙ ከተለያዩ ሀሰን አንተን በህይወት የሚፈታ እንዳይመስል ብሩኬ አጋጭቶ ነው የሚጥልና የሰው ህይወት መሀል ባትገባ ጥሩ ነው።